አርግልኝ ብለን የለመነውን ነገር ከእግዚአብሔር ተቀብለ እያየው እግዚአብሔርን መርሳት አያሳዝን? ለምነ በተቀበልከው ትዳርህ ውስጥ እግዚአብሔርን መርሳት፣ ከእግዚአብሔር ለምነ የተቀበልከው ልጆችህን እያየ እግዚአብሔር ትዝ አይልህም። በጣም ነው የሚያሳዝነው። አምላክህን ለምነህ ባገኘኸው ትዳር እግዚአብሔር ትዝ አይልህም፣ ትረሳዋለህ። ከእግዚአብሔር ተቀብለህ እግዚአብሔርን ከሚያስረሳ ነገር በሙሉ መራቅ አለብህ። ከእንዲህ አይነቱም ጾር እግዚአብሔር ይሰውረን። አብዛኞቻችን ከእግዚአብሔር ተቀብለን እግዚአብሔርን ግን ረስተነው። እነሱም እንዲህ የሆኑት ሃይማኖታቸውን ያስጠበቀላቸውን አምላክ ረሱት። ትላንትና ከምን እንዳወጣቸው እንዲያስታውሱ በኤርትራ ባህር ያዞራቸውን አምላክ ረሱት። ይሄም አልበቃቸውም። እስራኤላውያን እኮ በነገራችን ላይ ሲያጠፉ እስከ ጥግን የሚያጠፉት ትንሽ ነገር አጥፍቶ አያውቁም። በነገራችን ላይ የእስራኤላውያን የጥፋት ችግር የኛም ነጸብራቅ ነው። አንዳንዶቻችን ግልጽ ካልሆነልንም ጭምር በዚሁ አስረድተነው እንለፍ። ብዙ ስብከቶች የቤተ ክርስቲያን የሚያውጠነጥኑትም ሆነ ሲናገሩ እስራኤላውያን ሲባል ትሰማላችሁ አይደል? እና አንዳንድ ሰው ለምንድነው እኛ ስለ እስራኤላውያን የምንሰበከው? ለምንድነው ስለነሱ የሚወራልን? ያለንበት ሁኔታ ያለንበት ሀገር በምንኖርበት ሀገር የምንጠራበት መጠሪያ አለ። ለምንድነው እስራኤል የሚባለው እስራኤላውያን እየተባለ የሚሰበከው? አንደኛ በነገራችን ላይ ማወቅ ያለብን መጽሐፍ ቅዱስ አምላክም ሰው ሆኖ የወረደበት ሀገር ይወርድበታልም ተብሎ የተጠበቀለት ሕዝብ ተስፋ የተነገረው እስራኤላውያን ናቸው። ያን ሀቅ መሻር አንችልም። ሁለተኛው ግን ምን መሰላችሁ? እስራኤላውያን ያለባቸው ችግር የኛ ችግር ስለሆነ ነው። በእስራኤላውያን ውስጥ የምንመለከተው መልካምም ይሁኑ ክፉም ነገሮች ከኛ ጋር ይበዛ ያንሳል እንጂ መመሳሰሉ አይቀርም። እና ለዛ ነው እስራኤላውያንን ሁሌ እያነሳን የምንማርባቸው እኛ እስራኤላውያን ስለሆንን ነው። በምንወለድበት ሀገር እንደዛ ተብለን አንጠራ እንጂ እስራኤል ዘነፍስነን። በ12ቱ የእስራኤላውያን ነገድ ተብለው ተጠርተው በተሾሙ በ12ቱ ሐዋርያት ክህነት እጅ የተጠመቅን ቅዱስ ቁርባንን የተቀበልን ትምህርታቸውን የምናምን ስለሆነ እስራኤል ዘስጋ ተብለን አንጠራ እንጂ እኛ እስራኤል ዘነፍስነን። እና እነዚህና እስራኤላውያን በኤርትራ ባህር በኩል ሲያልፉ ባህሩን አይተው እግዚአብሔር ትዝ ሳይላቸው ማጉረምረም ጀመሩ። ምን አሉ መሰላችሁ? ሙሴን ነው እንደዚህ ብሎ የተናገሩት። ላንብብላችሁ፣ ብትችሉ አብራችሁን በሉ። ህዝቡም ሙሴን መተው በሉ እንጂ እንደው ጥያቄ ልጠይቃችሁ ሁላችሁንም ማለት ነው። እና ካሜራው ወደኔ ስለሆነ አትሳቀቁ። የእውነት ግን መልሱልኝ። መጨረሻ መጽሐፍ ቅዱስ ቤታችሁ አነበባችሁት መቼ ነው? እንዳነበብን እኮ ነው ደግሞ ዘብነን የምንለው። ታዲያ ቃሉን ሰምተን ጠግበን እንደረካንበት ምናምን እኮ በሉ ስንባል አንልም። ራሱ እኮ በጣም ነው የምንገርመው። እስኪ ህዝቡም በሉ፣ እንደዛ እንዳላነበበ ሰው እንበል ሁላችንም። ህዝቡም በሉ ወደ ሙሴ መጥተው እንዲህ አሉት፣ በእግዚአብሔርና በሉ ህዝቡም በእግዚአብሔርና በሙሴ ላይ እንዲህ አሉ፣ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣህን? እንዲሞቱ ነው እንደ እግዚአብሔር ያወጣቸው ነው እንዴ? ከግብፅ አውጥቶ ያሻገራቸው ኤርትራን ባህር የከፈለላቸው እንደ ሞቱት ግብፃውያን ባህሩ ውስጥ ከቶ ሊገላቸው ነው እንዴ? አይደለም፣ በፍጹም አይደለም። ግን ሲያጉረመርሙ ሰማችኋቸው? ኤርትራን አይተው ያሻገራቸውን እግዚአብሔርን ሳይሆን ያዩት የወጡባት ግብፅ ትዝ አለቻቸው። እና እግዚአብሔርና ሙሴ ላይ ደሞ እኮ በጣም ነው የሚገርሙት። እግዚአብሔርን ለብቻውም አልተናገሩትም። አብረው ሙሴንም ከኑግ ጋር የተገኘ ሰሊጥ ምን አርግን አብረ ተወቀጥ ነው። ማን ከእግዚአብሔር ጋር ተጣበቃለህ እንደማለት እኮ ነው። አንዳንዴ በጣም ነው የሚገርማችሁ እኮ እግዚአብሔርና ሙሴን አብረው አንድ ላይ ያደረጓቸውና ለሁለቱም ነው ስሞታቸውን ያቀረቡት። ማን አውጣን አለ ከግብፅ ብለው ጠየቁት። ጥያቄያቸው ለሙሴም ነው ለእግዚአብሔርም ነው። ያወጣቸው ለሕይወት ነው። ያወጣቸው ደምን ባልቅሰው ነው። ደምን ባልቅሰው የባርነት ዘመኑ በስቶባቸው መቼ ያጥረልናል ብለው ለምነው የወለዷቸውን ልጆቻቸውን ከሚረግጡት ጭቃ ጋር አብረው ረግጠው የሞቱትን ወንድም እህቶቻቸውን በቅጡ ሳይቀብሩ ቀርተው የደከሙበትን የላባቸውን ሳይከፈላቸው ቀርተው ይሄ ሁሉ ግፍ እኮ ደርሶባቸዋል። ለዚህ ሁሉ ግፍ ነው ከ430 ዓመት በላይ ሲያለቅሱ የነበሩት አውጣን አውጣን ብለው።
ምን አለባቸው እነሱ ልክ አንዴ ከወጡና ወደ ከነዓን ጉዞ ግን ሲጀምሩ ከግብጽ ለምን አወጣህን ብለው እግዚአብሔርን አሙ። እግዚአብሔር ሊያጉረመረሙ የእስራኤላውያን ከግብጽ ለምን አወጣህን የሚለው ስሞታቸው በነገራችን ላይ የኛ ስሞታ ነው። የኛ በደንብ የምንታወቅበት ስሞታችን ነው። ግብጽ ዓለም ናት። እግዚአብሔርን ከዓለም ካላወጣኸኝ ለደከምኩበት ዋጋ እየተሰጠኝ አይደለም፣ እየኖርኩበት ያለው ህይወት በረከት አጥቶ እየተቸገርኩኝ ነው፣ ልጆቼ ምግባር አጡ፣ ትዳሬ ተበጠበጠ፣ ካንተ ጋር አብሬ ለመኖር የምችልበት ህይወት አጣው ብለህ ሁላችንም ብለን አጉረምርመን አልቅሰን ደምን ባፍሰን እግዚአብሔርን ጸልየናል። ልክ እንዲህ ያልናት ጊዜ ልክ መጥቶ የመሻትህ የልቡና ፈቃድ በሙሉ ከኃጢአት በቀር እግዚአብሔር ልክ እንደሰጠህ አብሮ የሚመጣ ግን መስቀል እንዳለን እንረሳዋለን። እግዚአብሔር ከግብጽ አውጣን ሲሉት አውጥቷቸዋል፣ ነፃ አውጥቷቸዋል። ነፃ ካወጣቸው በኋላ ግን አብረው እነሱ ደግሞ መሸከም የነበረባቸው ችግሮች ነበሩ። አብረው መሸከም የነበረባቸው መስቀሎች ነበሩ። ለነዛ ዝግጁ አልነበሩ። ከግብጽ ሲወጡ እነሱ ከነዓን በ40 ቀን ነበር መግባት የፈለጉት። አሸዋ ሳይነካቸው፣ ፀሐይ ሳያቃጥላቸው፣ ምንም ነገር ሳይሆኑ ደግሞ እኮ የሚገርመው እግዚአብሔር ይሄን አድርጎላቸዋል። አሸዋው ግለቱ እንዳያቃጥላቸው ከመሬት አንድ ስንዝር ከፍ አድርጎ፣ የፀሐዩ ግለት እንዳይበላቸው በደመና ጋርዶ፣ አሁን እንደተሰበሰብንበት ብርሃን በሌለበት ጨለማ በበረሃ ሲጓዙ የብርሃን አምድ አቁሞላቸው፣ ጠላቶቻቸው ከፊት እንዳያጠቋቸው ቀድሞ መንገዱን አስተካክሎ፣ ከኋላ ያለፏቸው ጠላቶቻቸው መተው እንዳያስደነግጧቸው ከጀርባ ጠብቋቸው። እግዚአብሔር እውነቴን ልንገራችሁ ለእስራኤላውያን ምን ያላረገላቸው ነገር አለ? እግዚአብሔር ለአንተ ምን ያላረገልህ ነገር አለ? ምን ያሳጣህ ነገር ኖሮ ነው እንደዚህ የምታጉረመርምበት? ምን ያሳዘነህ ነገር ኖሮ ነው እንዲህ አምረረህ የምታለቅስበት? ሰው ላይ አታልቅሱ ነው አይደል የሚባለው? እግዚአብሔር ላይ ስለምን የምታለቅስበት? ምን ያሳጣህ? ምን የበደለህ ነገር ኖሮ? ምን ያጎደለብህ ነገር ኖሮ? በጠበቀህ አሸዋው እንዳያቃጥልህ ከፍ ባረገህ፣ ፀሐዩ እንዳይለበልብህ በጋረደህ፣ ጠላቶች ከፊት እንዳይቀድሙ ቀድሞ በከለከለ፣ ከጀርባ ያለፍካቸው ነገሮች መልሰው እንዳያስደነግጡ በጠበቀ፣ እሱማ መታማት አልነበረበትም። ግን እኛ ምን አልን? ከግብጽ ለምን አወጣን? ብዙ ሰው እኮ የለም በጣም ግን ቀላል የማንባል ሰዎች አለን። እውነቴን እንምላችሁ ቤተክርስቲያን ገብተን ለምን እግዚአብሔርን ካለም አወጣህን ምንድነው? ትንሽ ከበሩ ስንወጣ የደመቀው ዓለም እናየዋለን። ሰው ሲሯሯጥ፣ ሰው ውር ሲል፣ የሚበላውን የሚጠጣውን ሲያገኝ፣ ስራው ሲሰምርለት ሲበረክትለት፣ በሀብት ላይ ሀብት፣ በቤት ላይ ቤት፣ በመኪና ላይ መኪና፣ በገንዘብ ላይ ገንዘብ፣ በወዳጅ ላይ ወዳጅ፣ በሁሉም ነገር ላይ ሲጨማመረ ስናይ የገባንበትን ጊዜ እንረግማለን። ምን ነው እግዚአብሔር እዚህ ቤተክርስቲያን እንዲህ ባታስቀምጠኝ ኖሮ፣ አስሮ አስቀመጠን ብለን እኮ የምናለቃቀስ ሰዎች አለን። ሰው ከደረሰበት መድረስ ያቃተኝ ቤተክርስቲያን ስለገባው ነው ብሎ እኮ የሚያማርሰዋል። ከእግዚአብሔር ጋር ስለተጠጋው ነው። እና እውነተኛ ከግብጽ ለምን አወጣህን ብለው ካጉረመረሙት ከእስራኤላውያን እንብስ እንጂ እናንሳለን እንዴ? ለምን አስገባህን ብለን እኮ ጠይቀናል እግዚአብሔርን። ያስገባህን ቤተክርስቲያን እንዲህ እንድቸገር ነው? እንዲህ መከራ እንዲበዛብኝ ነው? አንተን ብዬ ብጠጋ ዓለም ከምትፈትነኝ በላይ እንድፈተን ፈልገህ ነው ብለን ማን ያልተናገራል? አብዛኞቻችን እንዲህ ብለን እግዚአብሔርን ተናግረናል። ከግብጽ ለምን አወጣህን አሉ። እንደዛ ብለው እኮ ደግሞ አላቆሙ። እኔ በጣም ነው የሚገርማችሁ። እስኪ እንጀራ የለም በሉ እንጀራ የለም በሉ፣ ውሃ የለም ግን እንጀራ የለም። እውነት ለመናገር ውሃ የለም። ሊያውም እንጀራ እንዳይመስላችሁ እኮ የሰጣቸው እንጀራ። እነሱማ እንደዛ ብለው እኮ አላቆሙም። ራሱ እንጀራ የለም ውሃ የለም አሉና ሰውነታችንን ይህንን እስኪ ሰውነታችንን በሉ እንደው በማርያም በሉ ሰውነታችንን ይህንን ቀላል እንጀራ ተጸየፈ። እግዚአብሔር የሰጣቸውን እኮ ነው ቀላል እንጀራ ብለው የጠሩት። እስኪ እንደው ወንዶች እናንተን ልጠይቃችሁ፣ እቤቶች ያሉ እህቶቻችሁ ሚስቶቻችሁ ሊሆኑ ይችላሉ። መቼም የእንጀራ ጉዳይ ነውና ቤት ገብታ በዋቃዋን ከፍታ ሊጧን ምናምን ስታቦካ ስታሰፋ አይደል የሚባለው? ስታሰፋ እንጀራ ታያለ። እና ሙያው ቀላል መስሎ እንጀራ ለጋግር ነው ምናምን ስትሉ ይሄ እኮ ቀላል ነው ታካብጃጅ ያልክበት ጊዜ አልነበረም አለ። አብዛኞቻችሁ ሙያውን ስናይ ያን ያክል አይከብድም። ግን ልክ እንደ ከበሮ ነው በነገራችን ላይ እንጀራ። ከበሮ ሲይዙት ያምር፣ ሲይዙት ግን ሲያዩት ያምር፣ ሲይዙት ያደናግር ይባላል።
እንጀራም ሲያዩት በጣም ቀላል ክብ መስራት ነው። ልክ ግን እንካ ጋግር ስትባል ግን ብጭርቅ የሚልብህ አንተው ራስህ ነው። እና ስታየው ስለቀለለብህ ቀላል እንጀራ ነው የሚመስል አይደል? ጋግራ ስታወጣው ስትበላው ቀላል እንጀራ ነው። እግዚአብሔር ለሕዝቡ በጣም ነው የሚገርማችሁ ከሰማይ ስለሚያወርድላቸው ስለማይጋግሩ ማለት ነው፣ ስለማይደክሙ፣ ስለማይዘሩ፣ ስለማያጭዱ፣ ጎተራ ስለማይሞሉ ቀላል ሆነባቸው። አንተ በነገራችን ላይ ሳክ እንጂ ላንተም እኮ እግዚአብሔር የሰጠህ ያልደከምክበት እንጀራ ቀሎብሃል። ምንም አላደከምህማ። እና እግዚአብሔር የሰጣቸውን ቀላል እንጀራ ብለው ተናገሩና ቀላል እንጀራ አሉት፣ አሳነሱት። ደግሞ የለም ብለው ተናገሩ፣ ውሸታቸው ደግሞ እንጀራ የለም አሉ። እንዴ የት ነው እንጀራ ያጡት? ሊያውም የወረደላቸው የሰማይ እንጀራ እኮ ነው በልተው የሚጠግቡበት። ይሄ ብቻ አይደለም። አለቃ ኪዳነ ወልድ ክፍሌ ስለሚወርድላቸው መና ሲናገሩ ልክ እንደ ድንብላል ቅጠል ነው ይላሉ። እና ሲበሉት ይጠግባሉ። ደግሞ መጥገብ አይደለም እንደ አምሮታቸው ጣዕሙ ራሱ አለ። አስባችሁታል? አሁን ለምሳሌ ቤታችሁ ያላችሁ እንጀራ ስትበሉት ልክ እንደ አምሮታችሁ ሽሮ ሽሮ ቢል፣ ስጋ ስጋ ቢል፣ ጥብስ ጥብስ ቢል፣ ቅቅል ቅቅል ቢል ኑሮ ቀለላል። እንጀራ ብቻ ጤፍ እየጋገርክ መብላት ብቻ እኮ ነው በቃ አለቀል። ግን አይደለም እውነታው። ለነሱ ግን ይሄን እንጀራን የሰጣቸው ለምን እንደሆነ ታውቃለህ? እንዳያጉረመርሙ እኮ ነው። አጣን ብለው እንዳይናገሩ እኮ ነው። እግዚአብሔር ለምንም ነገር እንዳይመቹ ነው ያደረጋቸው። ውሃ የለም አሉ። ደሞ እንጀራ ብለው አላቆም። ውሃ የለም አሉ። ውሃውስ እንደው እግዚአብሔር እኮ ከአፈር ላይ እኮ ሊሰጣቸው ይችላል። ቆፈር ቆፈር አድርጋችሁ ሊፈልቅላችሁ ይችላል ብሎ መናገር ይችላል። የሰጣቸው ውሃ ግን የአለት ውሃ ነው። እስኪ የአለት ውሃ በሉ። አለት ምንድነው? ድንጋይ ማለት ነው አይደል? ከድንጋይና ከአፈር ውሃ ንጽህናው የትኛው ይበልጣል? የድንጋይ ነው አይደል? ለምንድን? በአፈር ላይ ያለው ውሃ ወደደም ጠላ ምን መደረጉ አይቀርም። አይገርማችሁም? ደፈረሰ ብለው ራሱ እንዳያማርሩ እኮ ነው። የጠራ ውሃ አልሰጠንም እንዳይሉ ከአፈር ሳይሆን ከአለት ላይ ውሃ ሰጣቸው። የአለት ውሃ እየጠጡ ከሰማይ እየወረደ መና እየበሉ እንጀራ የለም ውሃ የለም አሉ። ከሰማይ እየወረደ የጌታን ስጋ እየበላ ከጎኑ የተቀዳ ደሙን እየጠጣ ቁርባን የለም ብለህ ስታወራ አታፍርም? ቤተ መቅደሱ እንደተዘጋብህ መቼ ነው የምንቆርበው እያልክ እየቻልክ ሳትከለከል እንደዛ ብለህ ስትናገር አያሸማቅቅም? ታዲያ ከኛ በላይ እንደዚህ ብሎ እግዚአብሔርን ያመው ማን አለ? እንጀራ የለም ውሃ የለም፣ ሰውነታችን ይሄንን ቀላል እንጀራ ተጸየፈ አለ። ይሰማል እግዚአብሔር፣ ያዳምጣል በደንብ አድርጎ። ያልሆነ ሆነ እየተባለ እየተነገረ ነው። ከዛ በኋላ ሲነበብ እንደሰማችሁት ህዝቡ ላይ እግዚአብሔር አምላክ ተናዳፊ እባብ ሰደደበት። ዋጋው እንዲገባው የበላኸው እንጀራ የጠጣኸው ውሃ ቀላል ብለህም ያረከስከው ነገር ዋጋው እንዲገባ እስኪ አተኸው ተመልከተዋል። እንጀራውን አልወሰደውም፣ ውሃውን አልወሰደውም፣ ግን እንጀራውንና ውሃውን የሚበሉበትን ጤናቸውን ወሰደው። እባብ መርዛማ ነው። እየሄደ እየነደፋቸው በሽተኛ ሆኑ። ሁሉም ታመሙ። ሲያጉረመርም የነበረው ሰው በሙሉ አሁን ያጉረመረመበትን እግዚአብሔር አድነኝ ማለት ጀመረ። እስራኤላውያን ችግራቸው ምን ነበረ መሰላችሁ? ወደ መፍትሄው ከመሄዳችን በፊት ማለት ነው። እግዚአብሔር ያረገውንና ያረገላቸውን ነገር እንዳልተደረገላቸው መቁጠሩ ነው። በነገራችን ላይ እስራኤላውያን ህዝቡ ለእግዚአብሔር እያቀረበው ያለው ጥያቄ ወይም ችግርን በለው የእስራኤላውያን ችግር ብቻ አይደለም። በየዘመናቱ የነበሩ እግዚአብሔር አድርጓቸው፣ ሰርቷቸው፣ ፈጽሟቸው፣ ሆኗቸው ነገር ግን አይ በፍጹም እያሉ የሚነሱ ክህደቶች በሙሉ ምንጫቸው መካከል አንዱ ይሄ ነው። በሃይማኖት ላይ በሚነሱ በማንኛውም አይነት ዘርፍ ማለት ነው የሚነሱ ጥያቄዎች ወይም ክህደቶች ምንጫቸው ምንድን ነው ብላችሁ ብትጠይቁ የመጀመሪያው ይሄ ነው። የመጀመሪያው አንደኛው የምናገኘው ይሄ ነው። ምን ብትሉ የሆነውን እንዳልሆነ መናገር። እንጀራውን ቀላል ነው ማለት፣ የተሰጠህን የለም ማለት። በቤተ ክርስቲያን ታሪክ ላይ እኮ በሃይማኖት ሳይጎል እንደ እንጀራ ጠግበው እንደ ውሃ ጠጥተው የረኩበትን ምስጢር የለም ብለው አምተው ተናግረው ከሃይማኖት የወጡ አሉ። አንድ ስለዚህ እንጀራ ያርቃል ማለት ነው። ውሃ ያርቃል ማለት ነው። ሐሰት ያስወጣል። አንድ ሁለተኛው ሰው ከሃይማኖት እንዴት ይወጣል መሰላችሁ? ሰው ከሃይማኖት የሚወጣው ደግሞ ድሎት ሲፈልግ ነው፣ ምቾት ሲፈልግ